አማራውን ለማጥፋት የተነሳ ወያኔ ብቻ አልነበረ በታሪክ ውስጥ። ጣሊያን በ1928 ዓ.ም ኢትዮጵያን ልትወር በመጣት ጊዜ ታርጌት አድርጋ ታጠፋቸው ያስባቸው የነበሩት ንጉሳዊ ስርዓቱን አማራንና የአማራው አይዲዮሎጂ ነው ብለው የሚያምኑትን ኢትዮጵያን ዩኒፋይ ያደርጋል ብለው የሚያምኑትን የኦርቶዶክስ ክርስቲያኒቲ ነው። እነዚህ ሁሉ ሞናርኪውም አማራውም እና የሃይማኖቱም ታርጌት የተደረጉት ለምንም ምክንያት አልነበረም። ኢትዮጵያን አንድ አድርጎ የያዛት እነዚህ ሶስቱ አካላት ስለሆኑ እነዚህ ሶስቱን አካላት መምታት መቻል ኢትዮጵያን እንደፈለጉ ለመቆጣጠር እና ለመበታተን ያመቻል በሚል ጣሊያኖች በእነሱ ቁጥጥር አድርጎ ለመግዛት ነው። ወያኔ ደግሞ ከሱ ከባንዳ አባቶቹ ጌቶች የወረሰው ይሄንኑ ነው። በአጋጣሚ ንጉሳዊው ስርዓት አልነበረም። ወያኔ ስልጣን ላይ ሲመጣ ማንን ነው ያገኘው? ወያኔ አማራና ኦርቶዶክስ ክርስቲያኒቲን ነው ያገኘው። በእነዚህ ላይ በግልጽ ሳያፍሩ ዘምተውባቸው መተዋቸዋል። እየመቱ ነው ያሉት። ያለማፈር ስብሐት ነጋ ኦርቶዶክስ ክርስቲያኒቲንና አምሃራን አከርካሪውን ሰብረናል። ድሮ ይህ ቤተ መንግስት ለአማራ እና ለኦርቶዶክስ ነበር። አሁን ይሄ ቀርቷል፣ ታሪክ ሆኗል። ከእንግዲህም ተመልሶ አይመጣም ነው ያሉት እና አማራውን ነጥሎት ታርጌት ሲያደርግ ሌሎች የተሳሳተ ግንዛቤ እንዳትወስዱብኝ ወንድሞቼ እህቶቼ፣ ወያኔ ሌላውን ህብረተሰብም አይገልም ማለት አይደለም። ሌላውን ሲገል ምክንያት የሚያነሳው ምክንያት አለ። ለምሳሌ ኦሮሞ ወንድሞቻችንን በሚገልበት ሰዓት ኦነግ እያለ ነው የሚገድለው የሚያስረው። አማራውን ግን አማራ ሆኖ በመወለዱ ብቻ ነው የሚገድለው እና ይህም ምክንያቱ ምንድን ነው? አማራው ለኢትዮጵያ አንድነት በጣም ስሱ በመሆኑ በጣም ሴንሲቲቭ በመሆኑ ይሄንን አካል ካልመታል ኢትዮጵያን እንደፈለገ አንበታትናትም ብሎ ስላመነ እና ኦርቶዶክስ ክርስቲያኒቲም እንደዚሁ ህዝቡን በአንድ ላይ የምታመጣ ሃይማኖት ሆና ስላገኛት እሱን ማፈራረስና የእሷን ዋጋ ወይም ቫልዩ ማሳጣት ነው የያዘው። በቆብ እየደፉ ብዙ ቤተክርስቲያንን የተቆጣጠሩት የእነሱ ካድሬዎች ናቸው አብዛኛው እና ህዝቡ የሃይማኖት ያን የሚያከብረው ድሮ መነኩሴ ስናይ የተመጠመ ቄስ ስናይ ሰውነታችን ሁሉ በምን መልኩ ለዚያ አክብሮት ይሰጥ እንደነበረ ሁላችንም የምናውቀው ነው። ያን ሁሉ ዋጋ ነው ያሰጡት መነኩሴዎች። ርቀን ሳንሄድ እዚህ ቤተክርስቲያናችን ምን እንደሰሩ የምናውቀው ነው በስመ መነኩሴነት እና ይሄንን ሁሉ ዋጋ ነው የኢትዮጵያን ቫሊዩስ ነው ያሳጣል እና አማራውን ታርጌት ሲያደርግ ከምንም አኳያ አይደለም። በትክክል ማወቅ ያለባችሁ ኢትዮጵያን ማፈራረስ ስለሚፈልግና አማራው ደግሞ በፍጹም ከኢትዮጵያ ውጪ ህይወት ስለሌለው ኢትዮጵያ ስለሚል ከዚያ አኳያ ነው አማራውን እየመተው ያለው እንጂ በዝምድና፣ በቅርበት፣ በጉርብትና፣ በቋንቋ፣ በባህል፣ በሃይማኖት ከሆነ ከትግራይ ጋር የሚዛመደው ወሎ ነው። ከትግራይ ጋር የሚዛመደው ጎንደር ነበር የበለጠ የሚቀርበው። ወያኔ ግን ይሄን አይደለም ያየው። እነዚህ መርዞች ናቸው ተሰልበው እና እንደው በተላላኪዎቻቸው በባዶ እግሩ እየሄደ የሚናገረው መርዝ ነው። ይሄ ትምክተኛ ለሃጫ ሙሉ ነው ያለ የአማራው ተወካይ የሆነው ባህር ዳር ላይ የሚኖረው አቶ አለምነው መኮንን እና አማራውን እነሱ ጠልተው ወያኔዎቹ የሌሎቹ በማስጠላት የሌሎቹን በማወናበድ መርዝ በመርጨት በየአቅጣጫው እንዲሳደድ፣ እንዲገደል፣ እንዲፈናቀል ነው ያደረጉት እና ዋናው ምክንያታቸው ምንድነው? የምታሰምሩበት የሚገባ
የኢትዮጵያን አንድነት እንደፈለግን አድርገን ለማፈራረስ የምንችለው አማራውን የመታን ቀን ነው፣ አማራውን ያጠፋን ቀን ነው ብለው ስለሚያምኑ ነው። እና ዋናው ይሄ ነው ትላቸው። ገና ከጅምሩ ሲነሳ ወያኔ በ1968 ዓመተ ምህረት የትግል መታገያ ሰነዳቸውን ወይም ማኒፌስቶቸውን ሲቀርጹ ወያኔዎች መጀመሪያ ትዝ ይላችኋል ሁላችሁም የአልባንያ ኮሚኒዝምን የሚከተሉ አክራሪ ኮሚኒስቶች ላይ ነበሩ። አሁን ናቸው እና እንደ አክራሪ ኮሚኒስትነት እስክሪን ይታያችኋል ሁላችሁ ነገራችን ላይ አይነበብም። ያነበዋለሁ። እንደ አክራሪ ኮሚኒስትነት ማለት የነበረባቸው የመጀመሪያ ጠላታቸው አድርገው መፈረጅ የነበረባቸው ለማንኛቸውም ኮሚኒስቶች በተለይ ደግሞ አክራሪዎቹ እነሱ ዓለም አቀፍ ኢምፔሪያሊዝምን ነበር አንድ ቁጥር ጠላት ማድረግ የነበረባቸው። ቀጥሎ ፌዴራሊዝምን፣ ከዛ ቢሮክራቲክ ካፒታሊዝም እንደዚያ ያሉ ነበር መምጣት የነበረባቸው። ወያኔ ግን አንድ ቁጥር ጠላት ያደረገው የትግራይ ህዝብ ብሔራዊ ትግል፣ ጸረ የአማራ ብሔራዊ ጭቆና፣ ጸረ ኢምፔሪያሊዝም እንዲሁም ጸረ ንዑስ ከበርታዊ ጥገኛ ለውጥ ነው። ስለዚህ የአብዮታዊ ትግሉ ዓላማ ከባላበታዊ ስርዓትና ከኢምፔሪያሊዝም ነፃ የሆነ የትግራይ ዲሞክራቲክ ሪፐብሊክ ማቋቋም ነው ይላል። ልባሉ ከኢምፔሪያሊዝምም ቀድሞ የወያኔ ጠላት አማራ ነው። እንግዲህ ገና ሲነሱ ነው ልባሉ ገና ትግሉን ሲጀምሩ በ1967 ትግሉን ጀምረው በ1968 ይሄንን ሃንድሪትን ማኒፌስቶቸውን ሲያወጡ ያሉት ይሄን ነው። ከዛ ቀጥሎ ፈርደር ቴክስቱ ምን ይላል? ለአማራው ማህበራዊ እረፍት እንዳይኖረው እናደርጋለን። በማንኛውም ቦታ ማህበራዊ እረፍትን አግኝቶ እንዳይኖር እናደርገዋለን። አድርገውታል። የሐሰት ፕሮፓጋንዳ እየነዙ ሌሎች ወንድሞቻችን ሁሉ አማራው ባልሰራው ስራ ሁሉ ማንኛውም በኢትዮጵያ የተሰራ መጥፎ ነገር ሁሉ አማራ የሰራው ስራ ተደርጎ አማራው ዲሞናይዝ ተደርጎ ቤተክርስቲያን የገባች ውሻ ሆኖ አባቶቹ እና አያቶቹ ከሌሎች ወንድሞቹ እና አባቶቹ ጋር ሆኖ ያቀናትን ኢትዮጵያን ያቆያትን ኢትዮጵያን እንዳይኖርባት እንዲፈናቀል ሀብቱን ንብረቱን እየተቀማ በላዩ ላይ ቤቱ እየተቃጠለ አገሩን እንዲለቅ ተደርጓል። ልባቱ እዚህ ያለነው በሙሉ ስደተኞች ነን፣ ጥቁሮች ነን፣ ኢትዮጵያውያን። ነጮቹ እናንተ የተለያችሁ ጥቁሮች ናችሁ፣ ከኢትዮጵያ የመጣችሁ ሂዱ ውጡልን አላሉንም። የእነሱ ሀገር ነው፣ እነሱ ሙተው ቆስለው ያቀኑት ሀገር ነው አልተባልንም። የእኛ አያቶች ደምተው ቆስለው ደማቸውን አፍስሰው ያቆዩት ሀገር ላይ አንተ አማራ በመሆንህ እዚህ ሀገር መኖር አትችልም። ይሄም ያፈራኸው ንብረት እኛ መሬት ላይ ያፈራኸው ንብረት ስለሆነ ይዘህ አትሄድም። እንዲያውም አንድ ቦታ ላይ አሰሯቸው። ሰበስበው ካሰሯቸው በኋላ 300 ብር አውጡ ተባሉ። ታሰሩት አማሮች አወጡ። አላወቁም፣ እስረኞች ናቸው። አወጡ። ሄዱና በ300 ብር ነዳጅ ተገዛ። ቤታቸውና ጎተራቸው ምናቸው ተቃጠለ በዛ ብር። ልብ አድርጉ። ከዚያ በኋላ ፈቱና ሂዱ። እዚህ ሀገር ያፈራኸው ነበር ልትወስዷቸው። አንተ እኛ ሀብታም ሳንሆን አንተ ሀብታምና እዚህ መጣ። አማራው ኢትዮጵያ ውስጥ አብሮ የኖረው የተዋለደው የተጋባው እችን ሀገር ለማቆየት አብሮ የደማው አንተ እዚህ መኖር የለብም። ይሄ ማነው ስራ? የእነዚያ ሰዎች ስራ አይደለም። ወያኔ ነው ይሄን ያደረገው። ኦሮሞና አማራው ካልተጣላ ይሄ አናሳው ወያኔ ኢትዮጵያን እንደፈለገ ማድረግ ስለማይችል የኦሮሞ ወንድሞቻችንን
ሂፕኖታይዝ በማድረግ መጥፎ ቅስቀሳ በመቀስቀስ የፈጠረው ነው እንጂ ኦሮሞ እውነት ከማንም በላይ ከአማራው ጋር ተጋብቷል። ከማንም በላይ ከአማራው ጋር ተዋልዷል። ከማንም በላይ ለዚች ሀገር አብሮ ከአማራው ጋር ደምቶ ነው ያቆያል። ግን መርዝ ተረጨበት። ለምን? ሁለቱን ትልልቅ ህብረተሰቦች ካልከፋፈሉ ኢትዮጵያን እንደፈለጉ ማድረግ ስለማይችሉ ነው። እና ይሄ ነው ወያኔ ይሄን በአማራው ላይ ይሄን የመሰለ 36 ዓመት ነው ወልቃይት ውስጥ ከገቡ 36 ዓመታቸው ነው። 1972 ነው የገቡት። 1972 ገብተው ወልቃይት ውስጥ በጣም የሚዘገንን ወንጀል ነው ወያኔ ፈጸመው። በጣም የሚዘገንን ዓለም አላውቅልን ብሎ ነው እንጂ እኛም ደካሞች ነን ካምፔኑን አላውቅበት ብለን ነው እንጂ እንደ ወልቃይት ጀኖሳይድ የተፈጸመበት ምክንያት እውነት ለመናገር በጣም ከፍተኛ ጀኖሳይድ ተፈጽሟል። ኢሳትን የምትከታተሉ ሰዎች የተወሰነውን ፓርት ታገኙ ይችላችኋል። ጉድጓድ ውስጥ እየተቀበሩ እየተሉ እዛው ውስጥ ነው የሞቱት። አንዱ ከአንዱ ጋር ታስሮ የሞተውን ያኛው አቅፎ የግድ መቀመጥ አለበት አብሮ ስለታሰረ ጉድጓድ ውስጥ ናቸው። በቀን ምናልባት አንዲት ዳቦ ይወረወረላቸው ይሆናል። ማንም ያየላቸው የለም። ማንም አላወቅንም። ሁላችንም አናውቅም። ኢሳት መጥቶ የተረፉትን አንዳንድ እያገኘ እስከነገረን ድረስ እንዲህ አይነቱ ሰቆቃ ኢትዮጵያ ውስጥ ለመፈጸሙ አናውቅም ብዙዎቻችን። አንድ ቦታ ላይ አንዱ ምን ይላል እንዲያውም በጣም የሆነ ገደል እያሳየን ጠቅላላ የአማራዎች የወልቃይቶቹ አጥንት ነው ያለው እና ይሄንን ነገር እየበተንን ወደ እንደ ማዳበሪያ እየለወጥን ትግራይን እናለማበታለን። ናዚ ምንድን ነው ያደረገው? በጂዎች ላይ ሳሙና ነው የሰራው። ሌላ ጌጣጌጥ ነው ባጥንታቸው የሰራው። የኛዎቹ ናዚዎች ምንድን ነው ያደረጉት? ማዳበሪያ ነው ያደረጉት። የወንድሞቻችን ከናዚ ይለያሉ ሰዎች አይለዩ። ምን ያህል ነው የምናውቃቸው? አማራው ይሄንን ኢሹ ሲያነሳ በሌላ መታየት የለበትም። እንደውም ማንኛውም ህብረተሰብ አብሮት ሊቆም ነው የሚገባ። እመጣለሁ ወደ ሌሎች እንሂድ። ለምን ፐርፐዝ? ትግራዮች እንዲሰፍሩበትና ቦታውን እንዲይዙት የረዥም እቅድ የታላቋ ትግራይን መሰረት ለመጣል እኛ እንዲፖፑሌት አድርገው እነሱ እንዲሰፍሩበት ያደረጉ ነው። እየሰፈሩበት ነው። 75% እንዳልኳችሁ ልባሉ ከፍተኛ መሬቶች ለህንዶች፣ ለካራቶሪ፣ ለሳውዲስታር፣ ለቻይናዎች፣ ለተለያዩ ካምፓኒዎች ተሰጥቷል። ከነዚህ ሁሉ ታውዘንድስ ከተሰጠው የበለጠ የያዘው መሬቱ ማነው? ትግሬ ነው እዛ ቦታ ላይ እና ይሄ ነው አላማቸው። ድንበሩ ዳር ይሄ ካርታ የትግራይ ታላቋ ትግራይ ካርታ እንዴት አድርጎ አማራውንና ኦሮሞውን ውስጥ አስገብቶ በቤኒሻንጉል ስም ከትግራይ ጋር እንዴት እንደተገናኘ የሩቅ ግባቸውን ለማሳካት እየተጠቀሙበት ያለ ነው። ነገ ከነገ ወዲያ ታላቋ ትግራይ በሚመሰረቱበት ሰዓት አማራውን ጀምረውታል ማጥፋት። ማንነቱ ፈጥረዋል። የቅማንት ጎሳ በሚል እስከ ጎንደር ከተማን የሚጨምር እና በጣም ከፍተኛ መሬት ከዚህ ከአረንጓዴው ጋር የሚገናኝ እነ ጭጋን፣ እነ ጓራን፣ እነ መተማን፣ እነ አርማጭሆን ሁሉ እና ጎንደር ከተማን ጨምሮ ለቅማንት ይሰጣል። ይህ ፕላን ይህ ፌዝ ካለቀ በኋላ እንደገና አሁንም ሪአክት ካላደረገን የሚቀጥለው ስቴጅ ልክ ቅማንት ብለው ከአማራው ጋር እንትን ብለው እነሱ ደግፈው እንዳጣሉን ሁሉ አሁን ደግሞ አገው ብለው ከቅማንት የተረፈው የጎንደር መሬት ሙሉ ጎጃምን ሙሉ ወሎን የአገው ነው ይሉና አማራ የሚባል ከዛ አካባቢ ጠቅላላ ይጠፋና ከታላቋ ትግራይ ጋር ከወዳጆቻቸው ጋር እነሱ ከፈጠሩት ጋር ተወዳጅቶ አማራው ዋይዳት ይሆናል። የሸዋ አማራ ምን ይሆናል? አርጎባ የሚባል ብሔረሰብ ተነስቶ እሱ መሬቱን ለአርጎባና ለሌሎች እየሰጠ ነው። ኢንተረስት እንግዲህ አርጎባ ብቻ አይደለም፣ ከትግራይ ከፍተኛ ህዝብ መጥቶ ሰሜን ሸዋ ሰፍሯል። ይሄም እዛው የመጣ ሰው የነገረኝ ነው የምነግራችሁ። ሰሜን ሸዋ በጣም የተበላ መሬት፣ በጣም ተራራማ መሬት፣ እንደነ ጋምቤላ አትራክቲቭ አይደለም ለሰፈራ፣ ግን እቅድ ስላላቸው ነው
የሰሜን ምዕራቡን አማራ ካጠፉ በኋላ እንደገና ቀሪዋን ሸዋንን ለማጥፋት የተቀበረ ታይም ቦምብ ነው እሱ እና ወያኔዎቹ እንዲህ አድርገው በትልቁ በረዥሙ ግራጁዋሊ እንዴት እያጠፉን እየመጡ መሆኑ መታወቅ አለበት። ዝም ብለን አይደለም። ሞረሽ ሲቋቋም በእርግጥ ለእርዳታ ለሚፈናቀሉ የፖለቲካ ድርጅት አይደለም እና እርዳታ ማቅረብ ቢችል ነው ያው አርጎት ምናልባት አሁን በእናንተ እርዳታ አሁን ልንደርስ እንችል ይሆናል በመጠኑ ለዘመዶቻችን፣ ለቤተሰቦቻችን፣ ለሚንቀሳቀሰው ህዝብ። ወያኔዎቹ ግን ይሄንን ነው እየሰሩ ያሉት። ትልቁዎቹን ጎሳዎች አጣሉ፣ እነሱ እየፈለጉትን እያደረጉ ነው ያሉት። መፍትሄው ምንድነው ሊሆን የሚገባው? አሁን የተነሳውን እንቅስቃሴ ደግፎ ቀጣይነት እንዲኖረው አድርጎ እንደዚህ የአንድ ቀን ፈንድሬዚንግ ሳይሆን በቀጣይነት በቋሚነት እየረዱ ወገናችን ተነስቷል እንዳይመለስ። ከተመለሰ ምንድን ነው የሚገጥመው? መታረድ ነው የሚገጥመው። አይተውት። በተለይ አማራው ትናንት ሲነሱ ምን ብለው ተነስተዋል? ጠላታችን ነው እናጠፋዋለን፣ እሱን ካላጠፋን ትግራይ ረፍት አታገኝም ያሉት። ስለዚህ እሱን ማጥፋት አለን ብለው ተነሱ። አሁን ነፍጧቸዋል። አሁን አሳፍሯቸዋል። አሁን ስንት ዓመት የሰሩትን 25 ዓመት የሰሩትን የጥላቻ ግንብ ጎንደር ላይ የተነሳ መፈክር ንዶባቸዋል። በኦሮሚያ ምድር እየፈሰሰ ያለው የኦሮሞ ወንድሞቼ ደም የኔ ደም ነው ሲል ወያኔ ሾክ ነው ያደረገው። ርደዋል። አልጠበቁትም። ጎንደር ላይ ይሄ ይሆናል ነው። እኔ አብሮኝ የሚሰራ አንድ ትግራይ ተወላጅ ልጅ አለ እና ሲያገኝ ይፈልግ ይላል። እንዴት ጎንደር ላይ ይሄ መፈክር ይባላል ያለ ተናግሮ የኤክስፕሬሽን ሁሉ ብትመለከቱት ሌላ እንዴት ገና አብረን እንላችኋለን ትለጥማላችሁ። እስከዛሬ ተጠቀማችሁት ይበቃል ነው ያልኩት። እያንዳንዳችን ጥረት ማድረግ ያለብን ይሄ ትልቅ ነው። ጎንደር የሰፈረው የትልቅ የጥላቻ ግንብ በደንብ አፈረሰ። በደንብ ነው ፈርሶ ሁለቱ አንድ ላይ ከመጡ ሌሎቹም ሁሉ በአንድ ላይ ሊመጡ ስለሚችሉ ወያኔ አይመክቱም። ከዚያ በላይ አይቆምም። ስለዚህ በዚህ ላይ በርትተን እንስራ። አሁን ተጀምሯል እንዳልኳችሁ። አማራው ሌላ ህልም የለውም። አገሩ ነች። አማራው ቢደራጅ ኢትዮጵያን ያተርፋል። እየሞተ እንኳን አገሬን አደራ ነው ያለው። እባካችሁ አማራው በመደራጀቱ አጠይማችሁ አትመልከቱት። የአማራው ኢትዮጵያ ብቻ ነች። የሚያስለቅሰን የሚያባክነን ኢትዮጵያ ፈረሰች ብለን ነው፣ ሌላ አይደለም። አማራው ተዘንጥሎ ራሱን ለማቋቋም አይደለም። ትናንትም ችን ሀገር ያለናት አብሮ ከወንድሞቹ ጋር አማራው ነው። አሁንም አብረን ነው እናድናት። አደጋ ላይ ነች ኢትዮጵያ። የዚህ ልጅ ጥሪ በእያንዳንዳችሁ አይምሮ ውስጥ ይደውል። እባካችሁ ወገኖቻችን እንርዳ። እነዚህ መሰሪዎች ሀገራችን እያጠፏት ነው። ከፋፈሉን 25 ዓመት አዳሙን። እነሱን እንዳናያቸው ነው፣ እነሱን እንዳንመክት ነው ያደረጉን። እና እያንዳንዳችሁ የምትወስዱት አሳይመንት የምሰጣችሁ የዚህ ልጅ አደራ ነው። እባካችሁ ኢትዮጵያን አደራ። ለኢትዮጵያ ስንል አንድ ላይ እንቁምና እንደዚህን ሀገራቶች እንመክት፣ ወገኖቻችን እንርዳ። እንዲህ እየሞቱም እየቆሰሉም መድኃኒት ያስፈልጋቸዋል፣ ፋሻ ያስፈልጋቸዋል፣ ስንቅ ያስፈልጋቸዋል፣ ኢንፎርሜሽን ያስፈልጋቸዋል፣ ብዙ ነገር ከኛ በዲፕሎማሲ ካምፔን ያስፈልጋቸዋል። እንርዳቸው። እኛ ጥሪ ስናደርግ
አንዳንድ አሉባልታዎች ሰምተናል። ዙሮ የመጡልን ምንም የተለየ ኢንተረስት የለንም። የኢትዮጵያ ጉዳይ ብቻ ነው እንደዚህ የሚያደርግ። እኔ ከዚህ ሀገር ከመጣሁ 22 ዓመቴ ነው። አንድ ቀን ማረፍ የማላውቅም። እዚህ ከመጣሁ ብቻ አይደለም ወያኔ በተግባርም አውቀዋለሁ። እዛው ያለው ወታደር ባሉን ዘምቼ ተዋግቼዋለሁ ወያኔ። አዎ ባክ ደስ ይለኝ ነበር። ወደ አንድ ጉዳይ በገባችሁ ቁጥር ብዙ ነገሮችን እንደሚሻማችሁ ታውቃላችሁ። እያንዳንዳችሁ የፋሚሊ ህይወት፣ የሶሻል ህይወት፣ የግል ህይወታችሁ፣ እረፍታችሁ፣ እንቅልፋችሁ፣ ብዙ ነገር አለ። ገንዘባችሁ፣ ስንት ነገር አለ። ወደን አይደለም ምንም ኢንተረስት ኖሮ አይደለም። ብዙ ነገር ሉዝ እያደረግን እዚህ የምንታየው እና የሀገር ጉዳይ ነው። የሀገር አደራ ነው ጎበዝ። እና የዚህ ልጅ አደራ ነው የምሰጣችሁ። ሀገራችን አደራ። ይሄ ትግል ልናግዘው የምንችለው እንደ ዛሬው። ዛሬ ስለመጣችሁ እናመሰግናለን። በእውነቱ በዚህ ጠብቀን ነበር። በእርግጥ አልመጣም። ሁለታችሁ እግዚአብሔር ይስጥልን። ጀነረስሊ ዶሜት አደግ ያደረጋችሁ ብዙዎች ናችሁ። ለፊት ምናልባት ነው ስናደርግ ይሆናል። ከዚህ ይበልጥ ግን አደራ የምላችሁ ሌላ ይሄ እርዳታችሁ በቋሚነት ቀጣይነት ይኖረው። እነሱ ወያኔዎቹ የወያኔዎቹ ደጋፊዎች ትናንት ደደቢት ጫካ ውስጥ እያሉም ያዋጡላቸው ነበር። የእያንዳንዳችን የቤት ሰራተኞችና ዘበኞች ለእነሱ እያዋጡ ይልኩ ነበር። ዛሬም እየገደሉንም እየገዙንም አላቋረጡም ያንን ዋጮ። እኛ ግን ለሰርቫይቫል እያዋጣን አይደለንም፣ ይከብደናል። ለምን? የሰርቫይቫል ትግል እኮ ከምንም ነገር በላይ ነው እና ኢትዮጵያን ለማዳንና ኢትዮጵያ ሰርቫይቭ እንድታደርግ በተለይ ደግሞ ተነጥለህ እንድትጠፋ የተፈረደብህ አንተ የአማራ ሕዝብ ራስህን መርዳት መቻል አለብህ። አሁን እግዚአብሔር ተመሰገነ ይሁን። ቅድም ብየዋለሁ። ከታረቀን እግዚአብሔር ሙሉ በሙሉ ከኦሮሞ ወንድሞቻችን ጋር አብረን እየመጣን ነው ብዬ ገምታለሁ። ጥሩ ጥሩዎች እየታዩ ነው። ይሄ ፍሬ አፍርቶ ለማየት ያብቃል አምናለሁ። ኦሮሞና አማራው አንድ ሆነ ማለት ወያኔ ወር አይቆይም። ካሁኑ ርደዋል። እንዴት ለማፍረስ ጥረት እያደረጉ ነው። አደራ የምለው እንደው እዚህ ውስጥ የኦሮሞ ተወላጆች አላችሁ ያለው እና ነገ የሚጣላ ካስፈለገ ንገሯቸው። በዚህ ለኦሮሞ ኤሊቶች ነገ ካስፈለገ እነዚህ ነቀርሳዎች ካስወገድን በኋላ አስፈላጊ ሆኖ ከተገኘ ነገ እንጣላ። ይህን ዛሬ ግን ትኩረታችን እነዚህ አገር ከሚሸጡት ላይ ይሁን። ልብ አድርጉ። አንድ ነገር የምጨምረው በታሪክ አማራው የሚወቀስበት አንድ ነገር አለ። ጭሰኛ ያደረገው ደቡቡንና የምዕራቡን ወይም ደግሞ ኦሮሞውን ወገዳውን ስለሚባለው ያኔ ጭሰኝነት ነው። ኦኬ ከሆነ ምክንያት አለው። የጭሰኝነቱ ምክንያት ምን እንደሆነ ለዛሬ ዘመናዊ ደሞዝ በሌለበት ጊዜ ወደ ታሪክ ውስጥ አንግባ። ጠረፍ ጠባቂዎች ሄደው እንግዲህ ይተላሉ። ዛሬም ጭሰኝነት አይደለም ጎበዝ። ጭሰኝነት መሬቱን ይዞ ባላባቱ ይዞት ባለቤቱ ይዞት ለዚያ ለሄደው ወታደር ደሞዝ መክፈል ነበረ ጭሰኝነቱ። ጋፊያ ወታደር መብላት ስላለበት ዛሬ ደሞዝ እንደሚከፈለው። የዛሬው ግን ኦሮሞውን፣ ጋምቤላውን፣ ቤኒሻንጉሉንም ኑዌሩንም ሌሎቹንም ጎሳዎች እዚህ ደቡብ አካባቢ ኦሞ አካባቢ ነቅሎ ለ99 ዓመት ለ51 ዓመት ለውጭ ካምፓኒዎች እየሸጠው ነው። ወያኔ ለውጭ ካምፓኒዎች ነው የሸጠው። መልሰን አናገኘው። 99 ዓመት በኋላ ምንድን ነው አዲስ ሁኔታ ተፈጠረ። ችግርና እሳት ግንባር ገጠሙ። ችግርና እሳት ግንባር ገጥሞ እንዴት ሰርቫይቭ ሊያደርግ ይችላል? እንዴት ሊኖር ይችላል? ሁለቱም አመድ ይሆናል። ችግርና እሳት ኦሮሞ ነው። ሁለቱም እንደዚህ አይነት ፍላጎት የሚወጣ ይህ አማራው
ኦሮሞ አማድ እንዲሆን ይሄ ጎንደር አንድ መፈከር ምናምን ስለተነሳ በጣም ብሩክ የኢትዮጵያ ሕዝብ በእነሱ በጠቅላላ እና እኔ እንዲሁ በቀላል ሚመለስ ህዝቡ ተጎድቷል። እነሱ ምንም ሳይላቸውም ብዙ ነገር አድርገዋል። ህዝቡ ግን የበቃ ራፉ ቅድም ያነሳሁት ባዶ እጁን ተነስቶ የታጠቀ ወታደር ፊት ለፊት የሚጋፈጥ እኔ ያለቀለት ህዝብ ለትግል ቆርጦ የተነሳ ህዝብ ይመስለኛል። ወያኔ ዘበኛ በማቆም ይህንን ሁኔታ ሊያቆሙ ሊከለክሉ የሚችል አይመስለኝም። ወያኔ ደግሞ በጣም ትዕቢተኞች ስለሆኑ እርቅ የሚፈልጉ ሰዎች አይነት ሁልጊዜ በአሸናፊነት መዝለቅ ነው የሚፈልጉት። እርቅ የማይፈልግ ደግሞ ምንድነው ቢሆን ይጠፋል፣ ይወድቃል እና ወያኔ ይወድቅ እና አቅጣጫው እሱ ይመስለኛል። ይሄ ብዙ መናገር አልፈልግም፣ ግን አቶ አገኘሁን ለማመስገን የተነሳሁት ሌላ ፕሮግራሞች አሉን። ወደ እኛ ፕሮግራሞች እንሄዳለን። ምናልባት ነው ውሃ የሚፈልግ ሰው ያልበላ ሰው ካለ አይ ተነሳችሁ ሁሉ ማንሳት ትችላላችሁ። በዚህ ምድር አንዳንድ ጊዜ ገንዘብ ይሰጣል። According to the Ethiopian Census Bureau, experts were hired from Harvard University to perform in-depth evaluation of the data. The results couldn't find any error with data collection methods or analysis. After 6 months of intensive investigation, Director Samia Zakaria reported the findings to the Parliament and confirmed the accuracy of the census report. In the report, Samia Zakaria said to avoid any possible political influences that could affect an objective census result, the Secretariat made sure local residents of Hara were involved in the project, which helps with an accurate data collection covering all the levels of the region. ሲስተማቲክ የሆነ ነገር ነው ያየነው። እያንዳንዱ ወረዳ እያንዳንዱ ዞን ስናወዳደር ካለፈው ጋር የምናወዳደር ስናወዳደር ሲስተማቲክ የሆነ ቅነሳ ያየው። ለምንድን ነው አንድ ቦታ ላይ ሆነ ብሎ የተሳሳተ ነገር ቢኖር አንድ ቦታ ላይ በጣም የቀነሰ አንድ ቦታ ላይ ደግሞ በጣም የጨመረ እንዲህ አይነት የሰዎች ጠት አለ ነው። እሱን አላየንም። ይሄኛው ላይ ምንም ነገር ልናያቻለን። እድሜውንም ስናየው ኮንሲስተንት ነው። ስብጥሩን ስናይ ኢቨን የብሔረሰቡን ስብጥር አየን። አሁን ሌላ ክልል ፈርሷል ወይ? እሱም የለም። ድሮ ከነበረው ምንም የተለየ ነገር አይታይም። ፕሮፖርሽኑ ማለት ነው። ፕሮፖርሽኑ ብሔረሰቦች አማራ ክልል ውስጥ ያሉት ድሮ በነበረው አይነት ፕሮፖርሽን ያሉት ቁጥሩ መጥቀስ ይችላል። ሌላ ነዋሻ ብዬ እኩል ናቸው። ድሮ በነበረው አይነት ፕሮፖርሽን 90% ነው አማራ ክልል ውስጥ አሁንም የዛው ነው። ምንም ልዩነት አላየንበት። ስለዚህ ምን ይሆን ተብሎ በጣም ወይ በሚያደርገው በዚያ በሚያደርገው ወደ ተሻለ ምንድን ነው ችግሩ የሚለውን እንግዲህ አሁን መሆን ያለበት ባለሙያ ማመልከተን በውጭ ከሃርቫርድ ዩኒቨርሲቲ
ቢሮ ሴንሰስ ሲሰራ የነበረ አሁን በሁሉም መረጃችን መጥቶ ከእኛ ጋር ኤዲትን ሲያይልን የነበረ ያ ሲታይ ምንም ስህተት የሌለውና በጣም ጥሩ የሆነ ሴንሰስ ነው ያለው። ምክንያቱም ለ50-60 ሀገሮች እየሄደ እንደዚህ አይነት ኮንሰርት ተማካሪ ነው። ይህን ሲያይ ችግር የለበትም ያለ በ2 ሚሊዮን ነው ሆን 2 ሚሊዮን እንግዲህ ከአማራ ጋር የተያያዘ አይነት ይመስለኛል። እና ይሄ ነው እንግዲህ ትልቁ ልዩነት ያመጣል። During the deliberation of Parliament, Aziz Kubergesi has TPLF's right-hand man in the ruler of the Amhara region was present. As it is exclusively true for the majority of the Amhara regional rulers, he is also not an Amhara. Adding insult to injury, he gave his approval to the represented census data. He showed no emotion and gave no valid explanation as to how 2.4 million Amharas vanished from the face of the earth. አመሰግናለሁ። የተከበሩ ጉባኤ ጊዜያችን ስለሆነች ወደ ቀጥታ ወደ እንትን የምገባው ወደ ንግግሬ እኔ በአገሪቷ ምን ያልተዛባ ወጥ የሆነ አንድ ስታቲክስ እንዲኖር እፈልጋለሁ። ግን አሁን እንዳየነው የተዘበራረቀ እንትን ነው ያለው እና በተለይም ደግሞ በአዲስ አበባና በአማራው ላይ መሆኑ ትንሽ ለእኔ ቅር አሰኝቶኛል። ከቅሬታም ሌላ ይዞታ ይኖራል። ለምን ፖለቲካዊ፣ ኢኮኖሚያዊ እና ማህበራዊ We believe that absolute poverty, characterized by severe deprivation of basic human needs, has contributed directly in lowering the population of the region by millions. As a result of TPLF-designed economical, social, and political policies toward Amharas, poverty and disease are tied closely together, with each factor aiding the other. Deadly diseases such as trachoma, malaria, tuberculosis, and many dental-related problems are rampant in the Amhara region. These killer diseases account for the large mortality rate in the region, which has a direct relationship with the decline of the population of the Amharas. በተለይ ግን ትኩረት ሊሰጠው የሚገባል ወደ ክልሎች ልውረድና ነበር። ወደ ክልሎች ወርደን ስንመለከት እጅግ በሚገርም ሁኔታ ከ5 ዓመት በታች የሆኑ ህጻናት ሞት በተለይ ጎልቶ የሚታየው በአማራ ሪጅን ላይ የተከሰተው የህጻናት ሞት ከሌሎቹ አካባቢ ሊወዳደር የማይችል። በነገራችን ላይ በቅርቡ በተካሄደው ቆጠራ ላይ በተወካዮች ምክር ቤት የቀረበ አንድ ጉዳይ ነበር። እሱ ምንድን ነው? የአማራ ህዝብ ቁጥር ዝቅተኛ ሆኖ በመገኘቱ ከአንዴም ወደ ጊዜ ተደጋጋሚ ቆጠራ ተደርጎ ምክንያቱም ለማጣራት የተደረገው ጥረት የኮንትራሴፕቲቭ ወይም መከላከያ እንደሆነ ምክንያት ተደርጎ ተወስዶ ነው። ነገር ግን ዲኤችኤስ እና ሞፌድ በሆኑ መረጃ መሰረት አንደኛው ለህዝብ ቁጥር ማለት መሰረታዊ ምክንያት ሪፖርት ያደረጉ የህፃናት ሞት ከፍተኛ ነው። ይሄ ነገር በቤንሻንጉል ጉሙዝ እና በጋምቤላ አካባቢ የታየ ችግር ነው። ነገር የቤንሻንጉልና የጋምቤላ አካባቢ ማህበረሰብ ቁጥር ስናየው ከአማራው ህዝብ ጋር ሊገናኝ የማይችል በመሆኑ አንዱ ለአማራ ህዝብ ቁጥር መቀነስ ምክንያት ነው ሊነገር የሚገባው ይሄው በህፃናት ዙሪያ የተፈጠረው ችግር ነው ብለን ነው ምናምን። Genetically modified grains. Thus, the region is being used as human guinea pigs for genetically modified crops. Independent studies reveal that genetically modified crops are capable of reducing the population by causing increased rates of cancer, organ failure, disease, and sterility. TPLF used GMO and depopulation as an effective way to ensure food security. The first and most obvious solution would be to reduce population growth and thus also the demand for food. Genetic modification is a crude and imprecise way of incorporating foreign genetic material, e.g. from viruses, bacteria, into the crops with unpredictable consequences. The resulting GM foods have undergone little rigorous and no long-term safety testing. However, animal feeding tests have shown that genetically modified foods have toxic effects, including abnormal changes in organs, immune system disturbances, accelerated aging, and changes in gene expression. The Austrian health ministers reported in 2008 that their own research indicated that fertility rates have suffered dramatically due to GMO exposure. Those who regularly ingest GMO foods are more likely to be sick, age faster, and have a harder time getting and staying pregnant. The Gates and Rockefeller Foundations are pushing a phony second green